ሰላም እንዴት ውላችኋል ተመልካቾች ከሰዓቱ የዜና ኢትዮጵያ ቢዝነስ ዘገባ ጋር ወይን ሸደጀኒ ነኝ የቢዝነስ ዜና ስፖንሰራችን ኦሮሚያ ባንክ ነው ኦሮሚያ ባንክን እናመሰግናለን ወደ መጀመሪያው ዜና አልፋለሁ በ2017 በጀት ዓመት 10 ወራት ውስጥ ከ11 ቢሊዮን ብር በላይ ገቢ መሰብሰብ መቻሉን የሲዳማ ክልል ገቢዎች ባለስልጣን አስታወቀ የባለስልጣን መስሪያ ቤቱ ዋና ዳይሬክተር አቶ ደምሴ ሳቱ እንደገለጹት በተያዘው 2017 የግብር ዘመን በክልሉ 15.3 ቢሊዮን ብር ገቢ ለመሰብሰብ ታቅዶ ባለፉት 10 ወራት ከ11 ቢሊዮን ብር በላይ መሰብሰብ ተችሏልም ብለዋል ገቢው ከአምናው ተመሳሳይ ወቅት ጋር ሲነጻጸር 2.7 ቢሊዮን ብር ብልጫ አለው ያሉት ዋና ዳይሬክተሩ የገቢ እድገቱም 32.7% መሆኑን ተናግረዋል አያይዘውም የገቢ አሰባሰብ ሂደቱን በማዘመን በክልሉ ከ2016 የግብር ዘመን ጀምሮ 13 ትላልቅ ተቋማት ግብራቸውን በቴሌብር እንዲከፍሉ መደረጉን ጠቁመዋል ዘገባው የኢትዮጵያ ፕሬስ ድርጅት ነው ተመልካቾች የቢዝነስ ዜናችን እንደቀጠለ ነው በደቡብ ኢትዮጵያ ክልል በኢንቨስትመንት ስም ቦታ ወስደው በአግባቡ ባላለሙ 96 ባለሀብቶች ላይ ህጋዊ የእርምት እርምጃ መውሰዱን የክልሉ የኢንቨስትመንት ቢሮ አስታወቀ ከነዚህ መካከል የ34 ፕሮጀክቶች ፈቃድ ተሰርዞ በእጃቸው የነበረው መሬት ወደ መሬት ባንክ መመለሱም ተጠቁሟል ቢሮ በወላይታ ሶዶ ከተማ በኢንዱስትሪ ልማት ዘርፍ በተሰማሩ ፕሮጀክቶች ላይ የመስክ ምልከታ አካሂዷል ተመልካቾች በዚህ ጉዳይ ላይ ደግሞ ተጨማሪ መረጃዎችን ሊያደርሰን ባልደረባችን ተመስገን ተስፋዬ በቀጥታ መስመር ላይ ይገኛል ተመስገን እንዴት ውለሃል ቢሮ በአግባቡ በማያለሙ ባለሀብቶች ላይ እየወሰደ ያለው የእርምት እርምጃ ምን ይመስላል ከዛም ባለፈ ደግሞ አዳዲስ ፕሮጀክቶችን ወደ ስራ ከማስገባት አኳያ ምን እየተሰራ ነው የሚለውን መረጃዎችን አድርሰን መልካም የደቡብ ኢትዮጵያ ክልል ኢንቨስትመንት ቢሮ በወላይታ ሶዶ ከተማ ያለው የኢንቨስትመንት እንቅስቃሴ ምን ይመስላል የሚለውን ተዘዋውሮ ተመልክቷል ከከፍተኛ የስራ ኃላፊዎች ጋር በጋራ በመሆን የመስክ ምልከታው ዋነኛ ዓላማ በሚገባ እየተንቀሳቀሱና እያለሙ የሚገኙ ባለሀብቶችን ኢንቨስተሮችን የማበረታታት ጎን ለጎን ደግሞ መሬት ወስደው ሳያለሙ ጦሙን የሚያሳድሩ አካላት ላይ እርምጃ የመውሰዱን ስራ አጠናክሮ ለማስቀጠል ታስቦ እየተጀመረ ነው በዚህ መሰረት እንግዲህ በምን ያክል ደረጃ እያለሙ ነው የሚለውን ወደ ታች ወርዶ ቢሮ ተመልክቷል በተለይ በማኒፋክቸሪንግ ዘርፍ የተሰማሩ በዱቄትና በሌሎች የምግብ ማቀነባበሪያ ዘርፎች የተሰማሩ አካላት በአካባቢው የምርታማነትን መጠን በማሳደግ የስራ ዕድል ጎን ለጎን እየፈጠሩ እንደዚሁም ደግሞ የገበያ ማረጋጋት ኃላፊነታቸውን በኃላፊነት እየተወጡ መሆናቸውን አንስተዋል ጎን ለጎን ደግሞ መሬት ወስዶ ሳያለሙ የቆዩ አካላት ላይ ክልሉ እርምጃ እየወሰደ መሆኑን አንስተዋል የቢሮ ኃላፊ ወይዘሮ አጸደ አይዛ በዚህን ወቅት እንዳነሱት በክልሉ በአጠቃላይ ከ1700 በላይ የሚሆኑ የኢንቨስትመንት ፕሮጀክቶች ፈቃድ ወስዶ ስራ ላይ ይገኛሉ ከነዚህ መካከል 350 የሚሆኑት በአጭር ጊዜ ውስጥ ክልሉ እንደ አዲስ ከተቋቋመ ወዲህ ወደ ስራ የገቡ ባለሀብቶችና ኢንቨስተሮች መሆናቸውን በዚህን ወቅት ገልጸዋል በዋናነት ይህንን ተግባር ወደ ታች ወርደው ሲመለከቱ መሬት በኢንቨስትመንት ስም ወስዶ በማያለሙ አካላት ላይ ህጉን የጠበቀ እርምጃ እየተወሰደ መሆኑንም የቢሮ ኃላፊዋ አንስተዋል በዚህ መሰረት ባለፉት ጊዜያቶች በ96 ፕሮጀክቶች ላይ እርምጃ ተወስዷል በ35ቱ ላይ ደግሞ የፍቃድ የመሰረዝ ኃላፊነት እርምጃ መወሰዱን አንስተዋል 34 የሚሆኑ የኢንቨስትመንት ፕሮጀክቶች ፈቃዳቸው ተሰርዞ በእጃቸው የነበረው መሬት ወደ መሬት ባንክ እንዲመለስ መደረጉን ነው አያይዘው የገለጹትና ይህንን መነሻ ማድረግ እንግዲህ መሰል ተግባራት በክልሉ የኢንቨስትመንት እንቅስቃሴ ላይ አሉታዊ ተጽዕኖ ሲያሳድር እንደነበረ ጠቁሟል ቀጥሎ ባሉ ጊዜያቶች እርምጃው ተጠናክሮ እንደሚቀጥልም ነው ያነሱት በመስክ ምልከታ ላይ የተገኙት የወላይታ ሶዶ ከተማ ከንቲባ ዶክተር ፍሬው ሞገስ በበኩላቸው ወላይታ ሶዶ ከተማ ወደ 116 በማኒፋክቸሪንግ ዘርፍ የተሰማሩ ባለሀብቶች ስራ ላይ መሆናቸውን ጠቁሟል ከነዚህ መካከል ደግሞ በ35 ፕሮጀክቶች ላይ የማስጠንቀቂያ ደብዳቤ መጻፉን ገልጸዋል አንድ ፕሮጀክት ላይ ፈቃድ ተሰርዞ በእጅ የነበረው መሬት ወደ መሬት ባንክ እንዲመለስ እንደዚሁም ደግሞ ወደ ሌሎች ባለሀብቶች የማስረከቡ ስራ እንደሚከናወን ገልጸዋል ይህ በወላይታ ሶዶ ከተማ የተጀመረው የመስክ ምልከታ ስራ በክልሉ ባሉ ሌሎች መዋቅሮችም ተጠናክሮ እንደሚቀጥል የክልሉ ኢንቨስትመንት ቢሮ በዚህ ወቅት አስታውቋል ለጊዜው በኔ በኩል ያለው ይህንን ይመስላል
ባልደረባችን ተመስገን ተስፋዬ ከወላይታ ሶዶ ስቱዲዮ ለሰጠህን መረጃ እናመሰግናለን። መልካም ቀን ይሁንልህ። ተመልካቾች እንቀጥላለን። ኢትዮጵያ ከፍተኛ መጠን ያለው የቡና ምርት ለውጭ ገበያ በማቅረብ ከዘርፉ ከፍተኛ የውጭ ምንዛሪ እያገኘች ነው። በቡናው ኢንቨስትመንት የተሰማሩ ድርጅቶችም ጥራቱን የጠበቀ ቡናን በመላክ ገቢውን ከፍ ለማድረግ እየሰሩ መሆኑን ይናገራሉ። በዚህ ጉዳይ ላይ ብሩክታይት አስራት ተጨማሪ አላት። የኢትዮጵያ ምጣኔ ሀብት የጀርባ አጥንት እንደሆነ የሚነገርለት የግብርናው ዘርፍ እድገት በምርትና ምርታማነት ላይ የተመሰረተ ነው። ሀገሪቱ ከፍተኛ የውጭ ምንዛሬ ከምታገኝባቸው ምርቶች መካከል ቀዳሚው የኢትዮጵያ ቡና በአሁኑ ወቅት በሀገር ውስጥና በዓለም አቀፍ ገበያ ተፈላጊነቱ እየጨመረ ይገኛል። ምርቱን ለውጭ ገበያ የሚያቀርቡ ተቋማትን በርክተዋል። በዚህም ለበርካቶች የስራ እድልንም እየፈጠሩ ይገኛሉ። ቡና እያስገባን ያለ ነው ከጅማ አካባቢ፣ ነቀምት፣ ከይርጋ ጨፌ፣ ከሲዳማ አካባቢ ነው የምናስገባው። ከአቅራቢዎች የምንቀበለው ጥሬ ቡና ነው። እዚህ ከገባ በኋላ ያው በደረጃ ነው፣ የራሱ ደረጃ አለው። ያንን ደረጃ ይመጥናሉ የሚለውን ነገር ደግሞ እኛም እዚሁ ላቦራቶሪም ስላለ በላቦራቶሪ ቼክ እናደርጋለን። ዳውን በብዛትኛ ወደ ውጭ የምንልከባቸው ሀገሮች ወደ ኮሪያ፣ ቻይና፣ ጃፓን፣ አረብ ኤምሬት፣ ወደ አረብ ሀገር እና ወደ አሜሪካንም ይላካሉ። የቡናን ጥራት ሊወስኑ የሚችሉ ክላይሜቱ ይወስነዋል። የአየር ንብረቱ፣ አልቲቲዩዱ፣ ሶይሉ እና ቴምፕሬቸሩ። ድርጅቱ እንግዲህ አሁን ከተመሰረተ ኦልሞስት ወደ 8 ወር አካባቢ ነው። በዚህ ሂደት ውስጥ ግን ያው ለአካባቢው ማህበረሰቡም ሆነ ለሌላውም ጥሩ የስራ እድል የፈጠረበት እንትን አለ። ባለፉት 5 ዓመታት የቡና ምርታማነትን ለማሳደግ በተከናወኑ ስራዎች ዓመታዊ የቡና ምርት መጠንን ከነበረበት 500 ሺህ ቶን በእጥፍ ማሳደግ ተችሏል። ከገበያ አንጻርም ባለፉት 9 ወራት ከቡና ወጪ ንግድ ከ1.8 ቢሊዮን ዶላር በላይ ገቢ ተገኝቷል። ታዲያ ለውጭ ገበያ የሚቀርበው ቡና በርካታ ፍተሻዎችና የጥራት ስራዎች ይከናወኑበታል። ሁለት አይነት እንትኖች አሉ፣ ቡናዎች አሉ፣ የታጠበና ደረቅ። ደረቅ ቡና ሲሆን ቀጥታ ከዲስቲለሪ የወጣው አልፎ ግሬደር ነው የሚገባው። የታጠበ ደግሞ ሲሆን ሀለርና ፖሊሸር የሚባሉ ማሽኖች አሉ። የቡናውን ሸሚዙን የሚፈለፍሉልን ፖሊሽ የሚያደርጉልን ማለት ነው። ልክ በእነኛ ፕሮሰስ ካለፈ በኋላ ግሬደር ላይ ይመጣል። ግሬደር ቡናዎቹን ስክሪን ነው የሚለያቸው። በሚፈለገው ደረጃ የቡናና ሻይን ስታንዳርድ በጠበቀ መልኩ መውጣት ያለባቸው ፕራይመሪና ሰከንዳሪ ዲፌክቶች አሉ። እነሱን ሙሉን እኛ በምንሰጠው ፕሮግራም ፓራሜትር ለይቶ ያወጣልንና ፋይናል ላይ ይደርሳል ማለት ነው። እኛ በቀን ቢያንስ ከ3 እስከ 3 ተኩል ኮንቴነር እንሰራለን። ይሄን ደግሞ ወደ ወር እንቀይረው እንኳን ቢያንስ 26 ቀን እንኳን ብንሰራ ወደ 70-80 ኮንቴነር አካባቢ ይሄን ያው ኤክስፖርት ያደርጋሉ ደንበኞች ከስተመሮቻችን ማለት ነው። በርካታ ስኬቶች የተመዘገቡበት የቡና ዘርፍ ከግብይቱ ጋር ተያይዞ የሚነሱ ችግሮችም አሉ። ስራ በምንሰራበት ሰዓት የመብራት መቆራረጥ አለ። ይሄን የመብራት መቆራረጥም ደግሞ እንደምንም ብለን ያው ከተቋቋም እናንተን ካልን በኋላ ስራውን ሰርተን ካጠናቀቅን በኋላ ለኤክስፖርት ካዘጋጀን በኋላ በዚህ ሂደት ውስጥ ደግሞ በሚመለከተው አካል አንዳንድ የመዘግየት ነገሮችም አሉ። ኢትዮጵያ በቀጣይ የቡና መዳረሻ ሀገራትን ቁጥር የመጨመር እቅድ ያላት ሲሆን ዘመናዊ የቡና መስኖ ልማትና በማሽን የታገዘ የቡና ለቀማ በማካሄድ የሚገኘውን የቡና መጠንም ለመጨመር በስፋት እየተሰራ ነው። አሁን ደግሞ ወደ ውጭ ምንዛሪና ዓለም አቀፍ ገበያ መረጃ እናልፋለን። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር በ124 ብር እየተገዛ በ126 ብር ከ48 ሳንቲም እየተሸጠ ነው። ኦሮሚያ ባንክ ደግሞ አንዱን የአሜሪካን ዶላር በ131 ብር ከ85 ሳንቲም እየገዛ በ134 ብር ከ49 ሳንቲም እየሸጠ ነው። እነዚህንና ሌሎች ዓለም አቀፍ የድፍድፍ ነዳጅና ተያያዥ ግብይት መረጃዎችን ደግሞ ተከታተሉ። ለሰዓቱ የነበረን የዜና ኢትዮጵያ ቢዝነስ ዘገባ ይህን ይመስል ነበር። ከዜናዎቹ ጋር ወይንሸት ደጀኔ ነበርኩኝ። በያላችሁበት መልካም ቀን
ባለሙያ ሴት ነኝ። ጠንካራ ገበሬ ነኝ። በጋራ ጠንክረን እየተጋን ነው። ቡና አምራች ነኝ። የአነስተኛ ሱቅ ባለቤት ነኝ። ጎበዟ ባለሙያ በኦጌቲ ልዩ ብድር ቢዝነሷን ማቀላጠፍ ትችላለች። ጠንካራው ገበሬ የትራክተር ልዩ ብድርን በመጠቀም እርሻውን አስፋፍቷል። ወጣቶቹ ሰራተኞች ከሲንቄ ባንክ በወሰዱት ልዩ ብድር የአትክልትና ፍራፍሬ ምርታቸውን እያጣጣፉ ነው። በዲታ ልዩ ብድር አማካኝነት የሀገር ውስጥ የቡና ንግዱን ወደ ቡና ኤክስፖርት ማሳደግ ችሏል። እርሶም በሲንቄ ባንክ የቀረቡትን እነዚህንና ሌሎች በርካታ የብድር አማራጮችን በመጠቀም በግልም ሆነ በጋራ የጀመሩትን ሙያና ንግድ በማሳደግ የተሻለ አቅም ይፍጠሩ። ሲንቄ ባንክ በአንድነት ወደ ስኬት። ጤና ይስጥልን ተመልካቾች እንደምንላችኋል። ከኢትዮጵያ ቴሌቪዥን ለዜና ኢትዮጵያ ወደ ያዝናቸው የስፖርት ጉዳዮች እናልፋለን። ሲንቄ ባንክ አጋራችን ነው፣ እናመሰግናለን። ከዜናዎቹ ጋር ሰለሞን አባቡ አብሬያችሁ ቆይታ አድርጋለሁ። ሰለሞን ባረጋና መዲና ኢሳ የግሬት ማንችስተር የጎዳና ውድድርን አሸነፉ። የቶኪዮ ኦሎምፒክ ባለድሉ ሰለሞን ባረጋ በወንዶቹ ዘርፍ በተደረገ የ10 ኪሎ ሜትር የጎዳና ውድድር ቀዳሚ ሆኖ በመግባት ባለድል መሆን ችሏል። አትሌቱ ርቀቱን ለማጠናቀቅ 27 ደቂቃ ከ49 ሰከንድ ብቻ የፈጀበት ሲሆን ኡራጋዩ ሳንቲያጎ ካትሮፊ በ3 ሰከንዶች ብቻ ዘግይቶ ሁለተኛ ደረጃን ይዞ አጠናቋል። አምና የርቀቱ አሸናፊ የነበረው ኬንያዊ ቪንሰንት ኒጌቲች በ27 ደቂቃ ከ58 ሰከንድ በሆነ ጊዜ ሶስተኛ ደረጃን በመያዝም አጠናቋል። በቅርብ ጊዜያት ፊቱን ወደ ጎዳና ውድድሮች እያዞረ የሚገኘው ሰለሞን ባረጋ በዚሁ ዓመት በስፔን ሲቪያ በደረገው የዙሪክ ማራቶን ቀዳሚ ሆኖ በመግባት ማሸነፉ የሚታወስ ነው። በሴቶቹ ዘርፍ በደረገው ውድድር የ20 ዓመቷ ኢትዮጵያዊት መዲና ኢሳ አሸንፋለች። 30 ደቂቃ ከ42 ሰከንድ 10 ኪሎ ሜትሩን ለመጨረስ አትሌቷ የፈጀባት ሰዓት ነው። በተደጋጋሚ በጎዳና ውድድሮች ላይ ለስኬት እየበቃች የምትገኘው መዲና ኢሳ በቅርቡ በኤዲ 05 ኪሎ ሜትር እና በስፔኑ ካስቴሎን 10 ኪሎ ሜትር ላይ ውጤታማ መሆኗ የሚታወስ ነው። አሜሪካዊቷ ኤሚሊ ሲሶን በ31 ደቂቃ ከ11 ሁለተኛ ይዛ ስታጠናቀቅ የአምና አሸናፊዋ ኢትዮጵያዊቷ ጎይቶም ገብረስላሴ ሶስተኛ ደረጃን በመያዝ ፈጽማለች። የኢትዮጵያ ፕሪሚየር ሊግ 30ኛ ሳምንት ዛሬ በሚደረጉ ጨዋታዎች ሲጠናቀቅ ባህር ዳር ከተማ ከመቻል ጋር የሚያደርጉት ጨዋታ ተጠባቂ ነው። ሊጉ የሐዋሳ ከተማ ቆይታውን ዛሬ በሚካሄዱ ሁለት ጨዋታዎች ሲያጠናቅቅ ሶስተኛና አምስተኛ ደረጃ ላይ የሚገኙት ባህር ዳር ከተማና መቻል የሚያደርጉት ጠባቂ ጨዋታ ቀን 9 ሰዓት ላይ ይከናወናል። ባህር ዳር ከተማ በ47 ነጥብ ሶስተኛ ደረጃ ላይ ሲገኝ መቻል በ6 ነጥቦች አንሶ በ41 ነጥብ አምስተኛ ደረጃን ይዟል። ሁለቱ ክለቦች ምርጥ አራት ውስጥ ገብተው የውድድር ዓመቱን ለማጠናቀቅ የሚያስችላቸውን ፉክክር ለማጠናከር የሚያደርጉት ጨዋታም ይሆናል። በሌላ ጨዋታ ምሽት 12 ሰዓት ላይ ወደ ከፍተኛ ሊጉ ላለመውረድ እየታገለ የሚገኘው ስሁል ሽረ የውድድር ዓመቱን ጠንካራ ቡድን ሀዲያ ሆሳዕናን ይገጥማል። ትላንት በተደረጉ የሊጉ ጨዋታዎች ፋሲል ከነማ ከኢትዮጵያ ንግድ ባንክ በአቻ ውጤት ሲለያዩ ኢትዮጵያ ቡና አዳማ ከተማን 2-0 በሆነ ውጤት ማሸነፍ ችሏል። ዘንድሮ ሊጉን የተቀላቀለው ወልዋሎ አዲግራት ዩኒቨርሲቲ ከኢትዮ ኤሌክትሪክ ጋር 0-0 ተለያይቶ ከፕሪሚየር ሊጉ መውረዱን ያረጋገጠ ቡድን ሆኗል። እስካሁን አንድ ጨዋታ ብቻ ያሸነፈውና በ14 ነጥብ የመጨረሻው ደረጃ ላይ የሚገኘው ወልዋሎ አዲግራት ዩኒቨርሲቲ የዓመቱ የሊጉ የመጀመሪያው ወራጅ ቡድን መሆኑም ተረጋግጧል። የሰራተኞችን ውድድር በጥራት ለማካሄድ መወዳደሪያ ቦታ እጥረት ተግዳሮት እንደሆነበት የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ኢሰማኮ ገለጸ። አባል ተቋማት ስፖርታዊ ውድድሩን ሊያግዙ እንደሚገባም ጠይቋል። አዲስ የሸዋስ የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ኢሰማኮ በየዓመቱ ከሚያካሂዳቸው ስፖርታዊ ውድድሮች መካከል የሰራተኞች የበጋ ውድድር አንዱ ነው። ተቋሙ የ2017 የሰራተኞችን የበጋ ውድድር ከታህሳስ 27 ጀምሮ ነው ማካሄድ የጀመረው። እግር ኳስና ቮሊቦልን ጨምሮ በ10 የስፖርት አይነቶች ተቋማት ውድድራቸውን እያደረጉበት ይገኛል። ኢሰማኮ ስፖርታዊ ውድድሮችን ማድረግ ከጀመረ ከ50 ዓመት በላይ ሆኖታል ያሉት የስፖርት ኮሚቴ ሰብሳቢው ፍስሐ ጽዮን ያድግልኝ ላለፉት 50 ዓመታት ከዛም በላይ በተለያዩ የኢንዱስትሪው ከተወከሉ ሰራተኛ የተለያዩ ውድድሮችን ሲያካሂድ የቆየ ነው። እንዲያውም የኢትዮጵያ ብሔራዊ ቡድን 70% ከዚሁ ከሰራተኛው የነበረበት ነው። የኢሰማኮ ስፖርታዊ ውድድር ተቋማትን እርስ በርስ ከማቀራረብና ልምዶችን ከማለዋወጥ ባለፈ በሰራተኛው ዘንድ ቤተሰባዊ መስተጋብር እንዲፈጠር አድርጓል። አጠቃላይ
ትስስር እንዲኖር የአንዱ ኢንዱስትሪ ከአንዱ ጋራ ቤተሰባዊ ግንኙነት እንዲኖር ሰርግ ላይም ራሱ የተጠራንበት አለ አጅቡን ምናምን ተብሎ እዚህ ደረጃ ስለሆነ እዚህ ጋር ስንጫወት ራሳችን ጠብቀን ያም ተቃራኒ ቡድን ያለውን ራሱን ጠብቆ እንድንጫወትና አንድ ድርጅት ከአንድ ድርጅት ጋር ኮሚኒኬሽን እንዲኖረው የስራ ግንኙነት እንዲኖረውና የተለያየ ማህበራዊ ላይፎችን አብሮ የማሳለፍ እድል እንዲፈጠር ያደርጋል ብዬ አምናለሁ። በበጋ ውድድሩ ጠንካራ ፍክክር እየተደረገበት ቢገኝም ካሉት የሰራተኛ ኮንፌዴሬሽን አባላት አኳያ ተሳታፊ ቁጥሩ አነስተኛ መሆኑ ነው የተጠቆመው። እንዳሉን ኢንዱስትሪዎች አሁን ያሉት ተሳታፊዎች አነስተኛ ናቸው። በጣም አነስተኛ ነው። 28 ቡድኖች ናቸው በተለያየ በ10 የስፖርት አይነት ውድድሮች እየተወዳደሩ ያሉት። እኛው ለምሳሌ ድርጅታችን የተወሰነ ባጀት የሚመድብልን ግማሻችን ከኪሳችን እያወጣን ነው እናደርገውና እንደዚያ ድርጅቶች እቅድ ካላቸው ራሱን የቻለ ባጀት መድቦ ውድድሩን የማካሄድ ኢሰማኮን የማስተዋወቅ እኛም ድርጅታችን የማስተዋወቅ ቡድኑ ወደ ተሻለ ደረጃ ስፖርቱ እንዲስፋፋ የማድረግ ስራ ይሰራል። ውድድሮቹ የሚካሄዱባቸው ቦታዎች ምቹ አለመሆናቸውን ያነሱት ተሳታፊዎቹ ምቹ ያልሆኑ የሜዳ እንትኖች አሉ። ያው እሱ ሀገር አቀፍ ችግር ቢሆንም እነዛን ነገሮች ተመሳሳይነት ሜዳ ያላቸው አጋር ድርጅቶች ሼር እያደረጉ አይደለም። ብዙ ጊዜ ሜዳ የለንም። ትሬኒንግ ሳንስራ ነው ጌም የምናደርገው። ከፍተኛ የሆነ የመወዳደሪያ ቦታ ችግር እንዳለ ያነሱት የስፖርት ኮሚቴ ሰብሳቢው ለአዲስ አበባ ከተማ መስተዳደር ለከንቲባ ጽሕፈት ቤት ብዙ ጊዜ አመልክተን ቦታ ተመርቶልን በቦሌ ክፍለ ከተማ አካባቢ እንዲሰጠን ተደርጎ የ100 ሚሊዮን ፕላን አሰርተን ያንን ስንጠብቅ ሳይሰጠን እስካሁን ድረስ ነው የምንገኘው። ሰራተኛውን ለማቀራረብና አምራች ዜጋ እንዲፈጠር ከፍተኛ እገዛ ያለው ኢሰማኮ የ2017 የበጋ ስፖርታዊ ውድድር በተለያዩ ስፖርት ማዘውተሪያ ቦታዎች እየተካሄደ እንደሚገኝ ለማወቅ ተችሏል። ከውጭ አርሰናል ኒውካስል ዩናይትድን በማሸነፍ የአውሮፓ ሻምፒየንስ ሊግ ተሳታፊ መሆኑን አረጋግጧል። በእንግሊዝ ፕሪሚየር ሊግ 37ኛ ሳምንት ጠባቂ መርሃ ግብር በሜዳው ኤምሬትስ ኒውካስልን የገጠመው አርሰናል በዲክላን ራይስ የሁለተኛ አጋማሽ ብቸኛ ጎል 1-0 አሸንፏል። መድፈኞቹ የውድድር ዓመቱ የመጨረሻ የሜዳ ጨዋታቸውን ባደረጉበት ምሽት ከ3 የፕሪሚየር ሊግ ጨዋታዎች በኋላ 3 ነጥብ አሳክተዋል። ውጤቱን ተከትሎም የሚኬል አርቴታው ቡድን አንድ ጨዋታ እየቀረው በ71 ነጥብ ሁለተኛ ደረጃን በመያዝ የአውሮፓ ሻምፒየንስ ሊግ ተሳትፎን ማግኘቱን አረጋግጧል። በሌላ ጨዋታ ወደ ለንደን ስታዲየም ተጉዞ ዌስትሃምን የገጠመው ኖቲንግሃም ፎረስት 2-1 በሆነ ውጤት በማሸነፍ የአውሮፓ ሻምፒየንስ ሊግ ተሳትፎን ለማግኘት የሚያደርገውን ትግል አጠናክሯል። ጊብስ ዋይትና ሚሊንኮቪች ኖቲንግሃም ፎረስት ለድል ያበቁ ግቦችን ሲያስቆጥሩ ዣሮድ ቦን መዶሻዎቹን ከሽንፈት ያልታደገች ብቸኛ ጎል አስቆጥሯል። በሜዳው ጉዲሰን ፓርክ የመጨረሻ ጨዋታውን ከሳውዝሃምፕተን ጋር ያደረገው ኤቨርተን 2-0 ሲያሸንፍ ከሊጉ መውረዳቸውን ያረጋገጡት ሌስተር ሲቲና ኢፕስዊች ታውን ያገናኘው ጨዋታ በሌስተር 2-0 አሸናፊነት ተጠናቋል። ከ13 ዓመታት በኋላ ለሌስተር ሲቲ በሜዳው የመጨረሻ ጨዋታውን ያደረገው የ38 ዓመቱ ጂሚ ቫርዲ ትናንት ለክለቡ ግብ ማስቆጠር ችሏል። ፒኤስቪ ሃይንዶቨን የሆላንድ ኤርዲቪዜ ዋንጫን ለ26ኛ ጊዜ ያሳካ። ሊጉ ሊጠናቀቅ 5 ጨዋታዎች እስኪቀሩት ፒኤስቪ ሃይንዶቨንን በ9 ነጥብ ልዩነት አስከትሎ መሪ የነበረው አያክስ አምስተርዳም እድሉን አሳልፎ የሰጠበት መንገድ አስገራሚ ሆኗል። አንተነህ ሲሳይ ተጨማሪ አለው። ድምጽ የለውም እንዴ? ይችላል። ለዚያውም በተደጋጋሚ ዋንጫዎችን ያሳካ የሀገሪቱ ትልቁ ክለብ 18 ክለቦች በሚሳተፉበት የሆላንድ ኤርዲቪዜ አያክስ አምስተርዳም ሊጉ ሊጠናቀቅ 5 ጨዋታዎች እስኪቀሩት በ9 ነጥብ ልዩነት ሲመራ የነበረ ቢሆንም የሀገሪቱን ትልቁን ዋንጫ ለተቀናቃኙ አሳልፎ የሰጠበት ያልተጠበቀም የክለቡም የአሰልጣኙም መጥፎ ታሪክ ሆኖ ተመዝግቧል። አያክስ የ2024/25 የውድድር ዓመት ሲጀምር ከ14 ተከታታይ ጨዋታዎች 40 ነጥቦችን መሰብሰቡና ፒኤስቪ አይንዶቨን ታህሳስ ወር ላይ ከ9 ጨዋታዎች 2ቱን ብቻ በማሸነፍ የውጤት ቀውስ ውስጥ መግባቱም የዋና ከተማዋ ክለብ ቀድሞ ሻምፒዮን መሆኑን የሚያረጋግጥበት እድል እንዲያገኝ ቢያደርገውም ግን አልተጠቀመበትም። በተለይ የመጨረሻዎቹ 5 ጨዋታዎች ለ36 ጊዜ የኤርዲቪዜ ሻምፒዮን አያክስ እጅግ ፈታኝ መሆናቸውም ለ3ኛ ተከታታይ ዓመት ከዋንጫው ጋር እንዳይገናኝም አድርጎታል። በአያክስ አምስተርዳም የውጤት ቀውስ ምክንያት እስከ መጨረሻው ሳምንት አጓጊ በነበረው የሆላንድ ኤርዲቪዜ ፒኤስቪ አይንዶቨን ከነበረበት ውድቀት ተነስቶም የሊጉን ክብር ለ2ኛ ተከታታይ ዓመት ያሳካበት ሆኗል። በ27ኛ ሳምንት በአያክስ 2-0 ከተሸነፈ በኋላ ካደረጋቸው የመጨረሻ 7 ጨዋታዎች 21 ነጥቦችን
የተሰበሰበው ፒኤስቪ አይንዶቨን በ79 ነጥብ ሻምፒዮን ሲሆን ከፒኤስቪ አይንዶቨን ያደረጋቸውን ሁለቱንም ጨዋታዎች ማሸነፉ ሻምፒዮን ለመሆን ዋስትና ያልሰጠው አያክስ አምስተርዳም ከመጨረሻዎቹ 5 ጨዋታዎች አንዱን ብቻ ያሸንፎም ከሻምፒዮኑ በአንድ ነጥብ ዝቅ ብሎ ሁለተኛ ደረጃን አግኝቶ ለማጠናቀቅም ተገዷል። 2016-17 የውድድር ዓመት የአያክስ አሰልጣኝ በነበሩበት ወቅት በፌይኖርድ በአንድ ነጥብ ተበልጠው የኤርዲቪዚዮን ዋንጫ ያጡት ኒዘርላንዳዊ አሰልጣኝ ፒተር ቦዝ አሁን በሌላኛው የኤርዲቪዜ ክለብ በመድመቅ ላይ ናቸው። ከቦርሲያ ዶርትመንድ፣ ሊዮንና ባየር ሊቨርኩሰን ያልተሳኩ ዓመታት በኋላ ወደ ሀገራቸው ተመልሰው ፒኤስቪ አይንዶቨንን የተረከቡት ሰው በ2 ዓመት ሁለተኛ የኤርዲቪዚ ዋንጫቸውን አሳክተዋል። በ34ኛ ሳምንት ስፓርታ ሮተርዳምን 3-1 ያሸነፉት የ61 ዓመቱ አሰልጣኝ ፒተር ቦዝ እስከ መጨረሻው ሳምንት እጅ ባልሰጡበት ሊግ በአንጋፋው አጥቂ ሉክ ዲዮንግ፣ ኖላንግና ሪካርዶ ፔፒ ታግዘው ከ100 በላይ ግቦችንም አስቆጥረዋል። የ36 ዓመቱ ጣሊያናዊ የአያክስ አምስተርዳም አሰልጣኝ ፍራንቺስኮ ፋሪዮሊ የኤርዲቪዚዮን ክብር 36 ጊዜ ባሳካው የአምስተርዳሙ ክለብ እምነት ተጥሎባቸው ከኒስ ቢመጡም የአጀማመር ጀግና ሆነው በአጨራረስ እጅ የሰጡበትን አስከፊ የውድድር ዓመትም አሳልፈዋል። 7 ሰዓት ላይ በኢቲቪ መዝናኛ ተጨማሪ ጉዳዮችን አካተን ጠብቃችኋለን። ለዜና ኢትዮጵያ ያዝናቸው የስፖርት ጉዳዮቻችን አቁተዋል። ሰለሞን አባቡ ነበርኩኝ። በያላችሁበት መልካም ጊዜ ይሁንላችሁ። ዜና ኢትዮጵያ ጋር ናችሁ። የተወደዳችሁ ካፍታ ቆይታ በኋላ ስንመለስ ባዳሪ ትምህርት ቤቶች ያለውን ጥራት ያለው ትምህርት አሰጣጥና የተሻለ የተማሪዎች ውጤት ወደ ሌሎች ትምህርት ቤቶች እንዴት ማስፋፋት ይቻል ይሆን? በስፋት ከእንግዳ ጋር እንመለስበታለን። ይህንን የአጀንዳ ጉዳያችንን ከሌሎች ትኩስ ከሆኑ የሀገር ውስጥና የውጭ መረጃዎች ጋር ጨምረን በ7 ሰዓቱ የዜና ኢትዮጵያችን በምዕራፍ 2 ከደቂቃዎች በኋላ እንመለሳለን። አብራችሁ ቆዩ።